አብስረኒ ብስራተ ጽድቅ የቅዱስ ጊዮርጊስ የግብጾችን ቤተክርስቲያን የመሳለም ዕድል አግኝቼ ነበር። ክርስቲያን ቤተክርስቲያንን ተሳልሜ ነው እንጂ ጎብኝቼ ስለማይል ማለት ነው። እና እዚያ ሳለም ሄጄ ምን አድርገዋል? የህፃናት ቤተክርስቲያን ግቢ ውስጥ አለ ሌላ ቤተክርስቲያን። ቅዱስ ሙሴ ጸሊም ነው። ትልቁ ቤተክርስቲያን ቅዱስ ጊዮርጊስ ነው። እና በኮሮናው ጊዜ አንድ መስጊድ ነበረ። ያ መክፈል ሲያቅተው ቤተክርስቲያኒቱ መስጊዱን ገዛች እና ገዝታ ባረኩት። ከዚያ በኋላ የሙሴ ጸሊም የቅዱስ ሙሴ ጸሊም ቤተክርስቲያን ሰርተው ያ የህፃናት ማስቀደሻ ነው። እዚያው ያስቀድሳሉ። እዚያው የራሳቸው መምህር አላቸው። ምዕመናን ደግሞ ከትልቁ ቤተክርስቲያን ልጁ ያለቅስብኛል የለ ልጅ ምን ሆኖ ይሆን የለ ጸጥ ብለው ወንጌላቸውን ተምረው ሲጨርሱ ልጃቸውን ካስቀመጡበት ይዘው ይሄዳሉ። ሁለት ጥቅም፣ አንደኛ እናት አባት ሲማሩ አይረበሹም። ሁለተኛ ህፃናት ደግሞ ለብቻቸው በራሳቸው መጠን ወንጌል ይማራሉ። እንደዚህ ማድረግ የሚቻለው ሰፊ ቦታ ሲኖረን ነው እና ገዳሙ ሲገዛ አንዱ ጥቅሙ ይሄ ይሆናል። ያም ሆኖ ግን አሁን ባለችን ቦታም ቢሆን ለህፃናት ሁልጊዜ እሑድ ቢመደብላቸው መልካም ነው የሚል ሀሳብ ይሰጣል። ባለችን ቦታም ቢሆን ልጆች ላይ ሰብሰብ አድርጎ አንድ ከምዕመናን አንድ ሰው ተዘጋጅቶ መጥቶ ቢያስተምራቸው ልጆችንም እናተርፋለን። እናንተም ደግሞ ነፍሳችን ቢያንስ ከሳምንት አንድ ቀን የምታርፍበት ቀን ስለሆነ ተረጋግተን እንሰማለን ለማለት ነው። የጀመርነውን እንዲያስፈጽመን ያልጀመርነውን እንዲያስጀምረን የመድኃኔዓለም ፈቃዱ ይሁን። በሞት ላይ ስልጣኑን ገለጠ በሚል ርዕስ እንማማራለን። ቅዱስ ያሬድ ነው የተናገረው፣ መዝሙሩ ነው የዛሬው። አርአየ ስልጣኑ ላይ ለሞት ንጉሠ ነገሥት
እግዚአ አጋዕዝት የነገሥታት ንጉሥ የጌቶች ጌታ የሆነ ንጉሥ ክርስቶስ በሞት ላይ ስልጣኑን ገለጠ። አርአየ ስልጣኑ ላይ ለሞት ገባሬ ሕይወት ክርስቶስ ሕይወትን የሠራ ሕይወትን የሚሰጥ ጌታችን መድኃኒታችን ኢየሱስ ክርስቶስ በሞት ላይ ስልጣኑን አሳየ ይላል። እንግዲህ ቅዱስ ያሬድ ለዛሬው እሑድ የሰራልን መዝሙር ይባላል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ልዩ የሚያደርጋት አንዱ ሀብቷ የቅዱስ ያሬድ ዜማ ነው። የቅዱስ ያሬድ ዜማ ለነፍስ ልዩ ጉልበት ነው። እንደዚህ ስዕልም ዝም ብዬ እንዳይመስላችሁ በሳይንስም ተጠንቶ ዜማ ልዩ ጉልበት እንዳለው ተረጋግጧል። ዜማ ስላችሁ እነሱ ሙዚቃ ራሱ ማለት ነው። እንዲያውም አንድ ጊዜ ተደርጓል በተባለ በሰማሁት ጥናት አትክልት ተክለው ሳይንቲስቶቹ የሙዚቃን ጉልበት ለማወቅ ሙዚቃ ከፈቱላቸው ከአትክልቱ አጠገብ ነው። ደግሞ የሆነውን አትክልት ምንም ሙዚቃ ሳይሰሙ እንዲያድጓል እና ሙዚቃ ከተከፈተበት አካባቢ የተተከሉት አትክልቶች ወደ ሙዚቃው ዘመን ብለው አደጉ የሚል ጥናት ሰምቼ አንብቤ ያላልኩ ሰምቼ ነው ሲነገር የተተነተነ ነው የሰማሁኝ። በሬዲዮ ላይ ያዳመጥኩት ከ10 ዓመት በፊት ግርም ነው ያለው። እንግዲህ ጩኸት ሰውን የመቆጣጠር ኃይል አለ። የመቆጣጠር አርዮስ ራሱ ክህደቱን ያስፋፋው በግጥምና በዜማ ነበር። ለውሃ ቀጆች፣ ለእንጨት ሰባሪዎች እየሄደ በየመንገዱ ያን ያደርግ ነበር። ለምንድን ነው የሰው ልጅ ጩኸት የሚስበው ሙዚቃ የሚወደው ከሙዚቃ ማውጣት የሚያቅተው ለምንድን ነው ብላችሁ ስትጠይቁ የሰው ልጅ ለምስጋና የተፈጠረ ስለሆነ ነው። ለምስጋና ስለተፈጠረ ያ ባልተገባ መንገድ ሲወሰድ ከሙዚቃ መላቀቅ ያቅተዋል። ለምሳሌ ልንገራችሁ። ኩራት ለምሳሌ ጤነኛ ነው ታውቃላችኋል። ኩራት በተፈጥሮ ለጤንነት የተሰጠ ነው። ስናበላሸው ይበላሻል። ኩራት ለምሳሌ ለምን ይመስላችኋል? እርኩስ ነገርን ለመናቅ እግዚአብሔር የሰጠን ጸጋ ነው። ኩራት ራሱ ኃጢአትን ለመጸየፍ የተሰጠን ጸጋ ነው። ፍትወት ለምሳሌ ፍትወት ወይም መውደድ ወይም ደግሞ ምንድን ነው የሚባለው ስሜት ራሱ እግዚአብሔር የሰጠን ልዩ ጸጋ ነው። መስመሩን ሲስት ግን ይበላሻል። መስመር መውደድ ጤነኝነት ነው። ለምሳሌ መውደድ እንዲሁ እግዚአብሔር እንዲሁ በዝሙት እንዳንሸነፍ አድርጎ ቢፈጥረን ምን ቸገረው ይላል አንዳንድ ሰው። እንዳንወድ አድርጎ ቢፈጥረን ማለት ነው። ያ ማለት ነው እንዳንወድ አድርጎ ቢፈጥረን ደግሞ እግዚአብሔርን መውደድ አይቻልም። ፈቲው መቀደስ ነው እንጂ ያለበት መነቀል አይደለም የሚችል መስመሩ ነው የሚስተካከለው። ለዚህ ነው በዕብራይስጥ በግዕዝ ኃጢአት ኃጢኦት ማለት ማጣት ማለት ነው በግዕዝ። በዕብራይስጡ ግን ካታ ይባላል። ካታ ማለት መንገድ መሳት ማለት ነው። ኃጢአት መንገድ መሳት ሰው የተፈጠረለትን ዓላማ ሲተው መንገድ ሳት ኃጢአት ይባላል ማለት ነው። መስመሩን ማስተካከል ነው እና የሰው ልጅ ለዜማ የተፈጠረ ፍጡር ነው። ለምስጋና ነው የተፈጠረ። መጨረሻ ላይ የሚገርማቸው አሁን መንግሥተ ሰማያት ስንገባ መጨረሻ ላይ ምንድን ነው የሚያገኘው? ተርጓሚ የለም፣ ስብከት የለም፣ መጽሐፍ ቅዱስ መሸምደድ የለም፣ መማማር የለም። መጨረሻ ላይ የሚጠብቀን እንደሆነ ታውቃላችሁ? ዜማ ነው፣ ማመስገን ነው የሚጠብቀን። እና ለዚህ እኮ ነው ሰው ስብከት ላይ እንቅልፉ መጥቶ መዝሙር ሲመጣ ነቃ ነቃ የሚል ያው የተፈጠርንበት ዓላማ ሆኖ ነው። ግን ደግሞ መማር አለብን። ለዜማ የተፈጠርነው እና ያንን የተፈጠርንበት ዓላማ የሚፈጸም ሂደት ከመላእክት ስንጨመርና የዘላለም ሕይወትን ስንቀምሳት ሁልጊዜ እሱ እየመነጨ እንደ ጎርፍ እየጠጣ እንኖራለን። ያን ምስጋና እግዚአብሔር ኢትዮጵያውያን እሱን የሚወዱ ፍቅር የሞላላቸው አካፍለው የሚያድሩ ጠባየ መልካሞች
መሆናቸውን አይቶ እንደሚገባቸው መንግሥተ ሰማያት ስንገባ የምናገኘውን ዜማ አስቀድሞ በአረቦንነት በምድር ላይ ሰጥቶናል። አረቦን ማለት መያዣ፣ ፈለማ ማለት ነው። መያዣ ምንድን መሰላችሁ? በቃ ቀለል ለማድረግ አንድን ዕቃ ሙሉውን ዋጋ ከፍላችሁ እስከምትገዙት መጀመሪያ ጥቂት የምትከፍሉት፣ ከዚያ በኋላ ሙሉን ከፍላችሁ ትወስዳላችሁ። እግዚአብሔር በሙሉ ወስዶ እዚያው የምስጋና ጎርፍ ውስጥ ጨምረን በቅዱስ ያሬድ በኩል አወረደልን እና ልዩ ሀብታችን፣ እውነት ነው ልዩ ሀብታችን። ብናውቀው ኑሮ ብንጠብቀው ኑሮ ብንገባበት ኑሮ ልዩ ሀብታችን ደግሞ እየተረጎመ እያመሰጠረ የሚያዘኝ ነው። ቅዱስ ያሬድ እያመሰጠረ ከትርጓሜ ጋር ሌሎቹ ሊቃውንት እንኳን ያልተረጎሟቸውን ምስጢራት አምልጦ አስፍቶ የተረጎመ ነው። ያ ዜማ በመገለጥ የታጀበ ዜማ ነው። የቅዱስ ያሬድ ዜማ አክሱም ላይ ሲገለጥለት ነገስታቱ ካህናቱ ላይ ውሸትህን ነው አንተ ዜማ አልተገለጠልህም ብለውት ነበር። እንግዲህ ሱባኤ እናያዝና እናረጋግጥ ተባለ። ህዳር 1 ቀን አክሱም ላይ ሱባኤ ተጀመረ። ህዳር 6 ቀን ጌታ በአክሱም ሰማይ ላይ እንደተሰቀለ ሆኖ ተገለጠ። የቅዱስ ያሬድን ዜማ እውነት መሆኑን ለመመስከር ንሰብክ ወልዶ መድኅነ ብሎ ተናገረ። ዘንድ የተሰቀለውን መድኃኒት የሚሆን የአብን የባሕርይ ልጁን ክርስቶስን እንሰብካለን ብሎ አዜመ። ያን ምልክት ስላዩ ንጉሥ ገብረ መስቀልም ዜማውን ተቀብለው አብረውት በጦራቸው እየዘመሙ አመሰገኑ፣ እግሩን እስኪወጉት ድረስ። ከዚያ የተነሳ ነው አሁን የአቋቋም ትምህርት የሚባለው በቁስቋም ነው የሚጀመረው። ህዳር ቁስቋም ነው ትምህርቱ የሚጀመር፣ ወንበር የሚጀመር የሚጀመረው ክብረ በዓል ነው። የአቋቋም ትምህርት የክብረ በዓል ዜማ አንድ ሰው አቋቋም ልማር ሲል ከህዳር 6 ነው የሚጀምረው። ለምን? ህዳር 6 የቅዱስ ያሬድ ዜማ እውነት መሆኑን በሰማይ ምስክር የታየበት ቀን ነው። ያቺ ወሩ በገባ እስከ 7 ቀን አክሱም ተጀምራ ያለችው ምህላ ዛሬም በየቤተ ክርስቲያኑ ከተማም እያደረጉት ነው። አዲስ አበባም የሚቀጥለው ከዚያ ተነስቶ ነው እና እግዚአብሔር የመሰከረለት ዜማ ነው። እውነት ለመናገር ማለት ነው እመቤታችን የባረከችው ዜማ ነው። እግዚአብሔር በዚህ ዜማ ሀገራችንን ያሻግርልን፣ ይቅር ይበለን ኃጢአታችንን። ይቅርታ የሚያስገኝ ዜማ ነው እና በዚህ ዜማው አርአየ ስልጣኑ ላይ ለሞት ብዙዎቹ አሁን እች ቤተ ክርስቲያን ዜማ እያበዛች ጩኸት እያበዛች ወንጌልን ረስታው ዘንግታው ይላል። ኧረ እንዲያው እንዲያው ባህልት ያለ ፈቂ ድጓታ ሚረጅ ያለ እንዲያው ያላዩትን ዓለም እንደመመስከር ያለ ድንቁርና ጥሩነቱ ደፋር ያደረገው አለማወቅ በጣም ነው ደፋር የሚያደርገው በእውነት ማለት ነው። ሰው እያወቀ ሲሄድ በነገራችሁ ላይ እየፈራ ነው የሚሄደው። አይ ግን ነገር ባበላሸውስ እንዴ ሌሎች ከኔ የተሻሉ ሞራል ሊያውቁት ይችላሉ፣ ባልነካካው ይሻላል ነው። ደፋርና ቁንጫ ግን ያልተማረ ሰው ነው። አሁን ቁንጫ እኛ ጫማቸውን ምስማቸውን አባት ዘላ ቁጭ እዚህ ላይ ልትል ትችላለ። ቁንጫ እና ድንቁርና አንድ ነው የሚያደርገው፣ ደፋር ያደርጋል። እውነት ለመናገር እንዲሁ እና ቅዱስ ያሬድ ምንድን ነው ያለው? አርአየ ስልጣኖ ላይ ነው። በሞት ላይ ክርስቶስ ስልጣኑን አሳየ። ገባሬ ሕይወት ክርስቶስ እግዚአብሔር ንጉሠ ነገሥት ዘይሴብሕዎ መላእክት የሚያመሰግኑበት ወይሰግዱ ሎቱ ትጉሃን መላእክት የሚሰግዱለት የሕይወት ባለቤት ክርስቶስ እሱ የሕይወት ባለቤት እሱ በሞት ላይ ስልጣኑን አሳየ አለ። መቼ ጀምሮ አሳየ ብለን ቅዱስ ያሬድን እንጠይቀው። ልብ ብላችሁ ስሙ። በዚች ምድር ላይ ሰዎች የሚያስፈራቸው አንድ ትልቅ ነገር አለ። እሱም ምን ይመስላችኋል? ምንድን ነው? በምድር ላይ ሰዎች የሚፈሩት ነገር ሞት። ሰዎች በምድር ላይ የሚፈሩት ትልቁ ነገር ሞት ነው። ዳዊትን ያህል ንጉሥ እንኳን ነው ሲፈራ ሰምታችሁታል አይደል? ፈርቶ ነበረ። ሰራዊት በተሰለፈበት ኃያላን በቆሙበት ዓላማ በተተከለበት ሂዶ የሚሰለፈው ዳዊት መጣ ሲባል ሺዎች እንደ ቅጠል የሚረግፉለት ቅዱስ ዳዊት ፈርቶ ነበር። ጎልያድን በጠጠር ድል የነሳው ዳዊት እንዲህ አለ፣ ወመጽአኒ ድንጋጼ ሞት ፍርሃት ወረአድ አሐዘኒ መኑ እምሃበኒ ክንፈ ከም እስር ወአይርፍ አለ። የሞት ድንጋጼ መጣብኝ፣ ጉልበቴም ተንቀጠቀጠ። ከሞት በርሬ የማመልጥበት
የርግብ ክንፍ ማን በሰጠኝ አለ ቅዱስ ዳዊት። ሞትን የማመልጥበት የርግብ ክንፍ ማን በሰጠኝ? ወደ ፈነኒ ጽልመት ወጽላሎተ ሞት፣ ጨለማም ሸፈነኝ ጋረደኝ፣ ሞትን በምን ባመለጥኩት ብሎ ሞትን እየፈራ ተናግሮ ነበር። እና ሞት ቀላል አይደለም። ይሄንን ሞት በዚህ ሞት ላይ ስልጣኑን ያሳየ አንድም የለም። መላእክት እንኳን በዚህ ሞት ላይ ስልጣን አልነበራቸው፣ አልሻሩትም። ሞትን ድል አልነሱትም። ትጉሃን መላእክት እነሱ አልሞቱም። ለእኛ ግን ሞትን ያሸነፈልን የለም። ትልልቅ አባቶች ሁሉ መጥተው ነበር፣ አላሸነፉም። እንደዚሁ እስመ ሞቱ ብዙኃን ነቢያት ወጻድቃን፣ ብዙ ነቢያትና ጻድቃን ሞቱ። ወይ በቋ ሞቶም ወላድሞት ይዝቷል። ደማቸው መፍሰሱ፣ ስጋቸው መቆረሱ፣ አጥንታቸው መከስከሱ፣ ነቢያት መሞታቸው ይህንን ዓለም ለማዳን ያንዳቸው ውስጥ ደም እንኳ አልጠቀመም ይል ቅዱስ ኤጲፋንዮስ በቅዳሴ ሲናገር፣ ያንዳቸው ውስጥ እንኳ ደም ሞትን ለማራቅ አልጠቀመም፣ ጉልበት አልነበረው። ብዙ ነገር ተደርጓል። ኢሳይያስ በመጋዝ ተሰንጥቋል። ዳንኤልና ሕዝቅኤል በድንጋይ ተወግረዋል። ኤርምያስ ተወግሯል። ሰለስቱ ደቂቅ ከሳት ተጥለዋል። ዳዊት ተሳድዷል። አብርሃም ሀገሩ ጥሎ ወጥቷል። ያዕቆብ በእርጅና ግብፅ ወርዷል። ሙሴ በስደት ከግብፅ ወደ ምድያም ሄዷል። ባሕር ከፍሏል። ደመና ጋርዷል። መና ከሰማይ ወርዷል። ውኃ ከጥንጫ አፍልቋል። ግን የሞትን መፍትሄ ሊያመጣልን አልቻለም ነበረ። ብዙዎቹ አባቶቻችን ነገር ዮሐንስ መጥምቅ አንገቱን ተቆርጧል። ኢሳይያስ በመጋዝ ተሰንጥቋል። እንደነገርኳቸው በእሳት የተቃጠሉ አሉ። ለካህኑ አልዓዛር ጌታችን ኢየሱስ ክርስቶስ ከመወለዱ አስቀድሞ 170-180 ዓመተ ዓለም አካባቢ በእሳት ተቃጥሎ ከቤተ መቅደስ ተገድሏል። ብዙ ነቢያት የእነዚህ ሁሉ ደም ሞትን ሊደፍረው አልቻለም። 1000 በጎች፣ 1000 ኮርማዎች፣ ርግቦች ተሰዉ ክርስቶስ ከሚመጣ ድረስ። አንዱም ደም ግን ይህን ሞት ማራቅ አልቻለም። ነቢዩ ዳዊት ይህን ሲናገር ጠቅሎ እንዲህ ይላል፣ አንሳይኩ አዕይንቴ እመንገለ አድባር እማይቴ ይምጻ ረድኤቴ፣ ዓይኔን ወደ ተራሮች አነሳሁ ረድኤቴ ከወዴት ይምጣልኝ? ተራራ ያላቸው ተራራ ከሜዳው ከፍ ያለ እንደሆነ በልዕልና ነፍስ ከሕዝቡ ከፍ ያሉት ቅዱሳን ነቢያት ናቸው ተራራ የተባሉ። እነሱ ያድኑኛል ብዬ ተስፋ አደረግኳቸው፣ ግን ከነሱ አንዳቸውም እንኳን ሞትን አላረቁልኝም። እማይቴ ይምጻ ረድኤቴ፣ ረድኤቴ ወዴት ይምጣልኝ? ሲደመድመው ምን አለ? ክርስቶስ ተገለጠለት። እንዲያ በተጨነቀበት ሞትን በፈራበት ሰዓትና የክርስቶስን መገለጥ አሻግሮ አይቶ ረድኤቴ የሰማ በእግዚአብሔር ዘገብረ ሰማይ ወምድረ፣ ድነቴ የሚመጣልኝ ሰማይና ምድርን ከፈጠረ ከአካላዊ ቃል ከእግዚአብሔር ቃል ከራሱ ከእግዚአብሔር ነው ብሎ ይህን አይ እሱ የመጣ እንደሆነ ግን እይሁወን ዋመላይቴ ምንድን ነው? እሱ የመጣ እንደሆነ ምን አለ? መዓልተ ፀሐያዊከ ወኢወርቅ በሌሊት፣ የቀን ፀሐይ ሐሩር የሌሊት ጨረቃ አያቃጥልህም፣ ጨረቃ አይቀዘቅዝህም። ማን? ሰማይና ምድር የፈጠረ ጌታ ክርስቶስ ሲገለጥ። ሞት የመጣው በትዕቢት ነበረ፣ አምላክ መሆንን በመመኘት ስለዚህ አምላክ መሆንን በመመኘት በትዕቢት በር ሞት ገባ። በትሕትና በር ደግሞ ሕይወት ክርስቶስ መጣ። ራሱን ዝቅ አድርጎ ፈቂዶ ይፈውስ ትዝምደ ሰብ ተገምረ በማኅፀነ ድንግል ተሃቢኦ ለኩሉ ኃይል እንደ በሰማያት ማኅደር። ነገደ ሰብን ባሕርየ ሰብን ላድን ባለ ጊዜ ራሱን ዝቅ አድርጎ የሰው ልጅ ሊሆን መጣ። ተወልደ በአምሳሊከ ከመ ይነድከ በአምሳሊሁ፣ አንተን እሱን አስመስሎ በጥምቀት ሊወልድህ እሱ አንተን መስሎ ካንተ ወገን ሊወለድ መጣ ይላል ቅዱስ ጳውሎስ ሲናገር ዕብራውያን ምዕራፍ 2 ቁጥር 14-17 ለዘነሶሰ ኢነሶም መላእክት አላ እምዘረ አብርሃም አልዓለ
የለበሰውን ሥጋ ከመላእክት ይዞ አልመጣም፣ የአብርሃምን ዘር ለብሶ ከፍ አደረገ እንጂ። አባ ጊዮርጊስ ይህን ሲተረጉም ኦ ዘአፍቀርከ ትሕትናሁ ለእጓለ እመሕያው እምነ እበዮሙ ለመላእክት፣ ከመላእክት ልዕልና ይልቅ የሰውን ውርደት እንደምን አድርገህ ወደድከው? የሚካኤልን ለብስ አካል ለብሼ መጥቼ ላድን አላልክም? የገብርኤልን አካል ለብሼ መጥቼ ላድን አላልክም? ትቢያን ለብሰህ ለማዳን ሰውን እንደምን አድርገህ ወደድከው? ምን አለ መሰላችሁ? ወበከመ ተሃባ ሰይጣን በጉይሉ ውስተ ሥጋ ከይሲ ከማሁ ኮነ ድኅነትነ በተሰውሮተ ቃለ እግዚአብሔር በዘመድነ። ሰይጣን የእባብን ሥጋ ለብሶ እንዳጠፋን ድኅነታችንም አካላዊ ቃል ሥጋን ለብሶ በመምጣቱ ተደረገ። ስለዚህ እኛን ፍለጋ ዝቅ ብሎ መጣ። ሞታችንን በሞት ለማራቅ የሚሞትን ሥጋ ከድንግል ማርያም ለበሰ። ግንድ ሊሸከምበት ትከሻን ከድንግል ማርያም ለበሰ። ከማኅፀኗ አነሳ። በምራቁ ዕውራንን ሊፈውስበት አንደበትን ከሷ ማኅፀን ለአንደበት የሚሆን ሥጋ ነስቶ ለበሰ። ሊገረፍበት ጀርባን ከሷ ማኅፀን አዘጋጀ። ፊቱን በጥፊ ሊመታበት ፊትን ከሷ ማኅፀን ስሎ ቀርጾ ለራሱ አዘጋጅተ ተስሎተ መልክን ፈጸመ። አካል ዘያክልን ገንዘብ አደረገ። በእናቱ ማኅፀን ሳለ ውቅያኖስን በፍኝ የሚሰፍራቸው ጌታ በጠባብ ደረት በአጭር ቁመት ተወሰነ። ሰማይ ምድር የማይወስኑት እሱ የድንግል ማርያም ማኅፀን ሳይጠበው 9 ወር ከ5 ቀን እንደ ሰው በትዕግሥት በማኅፀኗ ተጸነሰ። ሰማይ ወምድር ዘኢያገምሮ ይጸበቦ ማኅፀነ ድንግል ይላል ቅዱስ ቄርሎስ። ምድርና ሰማያት የማይወስኑት እሱ የድንግል ማርያም ማኅፀን ግን ሳይጠበው ቀረ። ታገሰ ነተጽንሶ ለመጸነስም ታገሰ ይላል። በቀሌምንጦስ ሲናገር አልቦ ሰማይ ዘያገምረነ፣ ሥላሴ ሲናገሩ እኛን የሚሸከም ሰማይ የለም። አልቦ ምድር ዘይጸውረነ፣ የሚወስነን ምድርም የለም። አልቦ እምታሕቴነ፣ ከእኛ በታች ምንም የለም። አልቦ እምላዕሌነ፣ ከእኛ በላይ ምንም የለም። እስመ እበየ ሳሕልነ የአውዶ ለኩሉ፣ የእኛ ልዕልና ምድርን ሁሉ ወስኖ ገጦ ያኖራል እንጂ ለእኛ ዳርቻ የለንም ይላሉ ሥላሴ። እንዲህ የሚባልለት ጌታ ሰማይ መንበሬ፣ ሰማይ መንበሬ ነው። ወምድር ሊመከየደ ገሬ፣ ምድር የእግሬ መረገጫ ናት። አየኑ ቤተ ታንጹ ለማኅደሬ፣ ለእኔ የምትሰሩልኝ ቤት ምን አይነት ነው ይላል ትንቢተ ኢሳይያስ ምዕራፍ 66 ቁጥር 1። ዳርቻ ወሰን የሌለው እግዚአብሔር ከድሆች ልጅ ሊወለድ መጣ። ይህ ግሩም ድንቅ ነው። እኛ እንኳን በአቅማችን ለክብራችን የማይመጥን መቀመጫ ሲሰጡን ደስ አይልም። እግዚአብሔር ግን በማይመጥነው ዓለም የድሃ ልጅ ሊሆን መጣ። ከድሆች ልጅም ጡትን እየለመነ ጠባ። እንደ ሰው ተመላለሰ። የእናቱን ቀሚስ ይዞ እንደ ልጅ ቀና ብሎ እያየ እያለቀሰ በመጠነ ብሲ በቆመ ብሲ አደገ። እንደ ሕፃናትም አለቀሰ። ይሄ አይገባልም። ምን ሆነላቸው? ይህ ሊገባል ብሎ ዓለምን መጥላት እንችላለን። ግን ዓለም ሰቅዛ የያዘችው ልቡና በዚህ አይደለም። ሰው ወርዶ ኳስ የሚያደንቀው እኮ የክርስቶስ ልደት አልደንቀው ብሎ ለምዶ ኳስ የሚያደንቀው ሰው መንክር ተላሃያ ለባህር አለዳው። እናንተ ባህር እንደው ደስ ትላለች አለ። ጨዋታዋ ደስ ይላል። ፏፏቴዋ ፉፉፉፉ ሲል አዝዋሪቷ ደግሞ አይታችኋል። አዝዋሪት የባህር ቀለበት የባህር እንደዚህ የሚል እንዴት ደስ ትላለች! ድንቅ ናት አለ ዳዊት። ወዲያው ምን አለ? መንክርስ እግዚአብሔር በአርአያ፣ ድንቅስ ይልሃል በልዕልና የሚኖር እግዚአብሔር። ድንቅ ማለት አምላክ የሰው ልጅ መሆኑ እውነት ነው። እንዲህ ያለ ነገር ታይቶ የማያውቅም ሊታይም አይችልም። ራዕየ ዮሐንስ ምዕራፍ 9 ላይ የሚናገረው ነገር አለ። ወምድኅረ ዝኮነ አብይ ድልቅልቅ ዘኢይከውን እምድኅረ ዝ፣ ካሁን በፊትም ያልተደረገ እንግዲህ የማይደረግ ታላቅ መብረቅ ሆነ ይላል። ንውጽውጽታ እስካሁንም አምላክ ሲወለድ አይተን አናውቅም፣ እንግዲህ አናውቅም፣ አይሆንም። ድንቅ መብረቅ ክርስቶስ ተወለደ። ዳዊት መዝሙር 143 ላይ እንዲህ ብሎ ነበር፣ አብርቅ መባረቅቲከ እግዚኦ ወዝሮም፣ መብረቅህን ብልጭ አድርግ ጠላቶችህንም በትናቸዋል። መብረቅ ክርስቶስ ተወለደና
ጨለማ አጋንንትን ሊበታትናቸው ተወለደ። በቤተልሔም ድንቅ ብርሃን መጣ። በዚያ ጊዜ አይሁድ በሮማውያን ባርነት ጨለማ ውስጥ ነው የሚማቀቁበት። የአውሮፓና የሮማ አገዛዝ ደግሞ ሰውን ከአውሬ ጋር እያታገለ የሚዝናናበት፣ ድሆች የዕለት ጉርስ ሲቸግራቸው፣ ሀብታሞች ደስታ ሰልችቷቸው ቤት በሳት እያቃጠሉ የሚዝናኑበት የግፍ ጊዜ ዓለም በጨለማ። የግሪክ ፈላስፎች ለጥያቄያቸው መልሳቸው እውነት ምንድን ነው? የሰው መጨረሻ ምንድን ነው? የት ነው የምንሄደው? ለምንድን ነው የመጣ ነው እያሉ በሚባክኑበት ጊዜ እውነት ጌታ ተወለደ። እውነት እኔ ነኝ፣ ወደ እውነት የሚኬደውም በእኔ ነው። እኔ መንገድ ነው፣ ሕይወትም ሌላ አይደለም፣ እኔ ነኝ ብሎ መለሰ። ለፈላስፎቹ ጥያቄ እውነት፣ ሕይወት፣ መንገድ እኔ ነኝ ብሎ መለሰ። ለነገሥታቱ ዘላለም ሕይወትን ሰበከላቸው፣ ለድሆችም መጽናናትን ሰበከ። ከዚያ በኋላ ሞትን ምን አደረገ? ገሰጸው። 3 አይነት ሙታንን አስነሳ። ጌታ በዚህ ምድር ያስነሳቸው 3 ሙታን ናቸው። በሞት ላይ ጌታ በምድር ላይ ያስነሳቸው 3 ናቸው። ለምን እንደው አንድ 5000 ቢያስነሳ አጥቶት 3 ብቻ? እነዚህ ትርጉም ስላላቸው አንዲቱ ያስነሳት ልጅ እቤት ውስጥ ሞታ ያልተገነዘች ግን ቤት ውስጥ ያለች በድኗ ያልወጣ ልጅ አስነሳ። ሕፃን ልጅ ብላቴና። ሁለተኛው ልጅ ደግሞ ጎበዝ ነው፣ የድሃ ልጅ ነው፣ የአንዲት ሴት ልጅ ነው። ሙቶ ተገንዞ መንገድ ላይ ሊቀበር ሲሄድ አንተ ጎበዝ ተነስ ብሎ አስነሳ። ሶስተኛው አልዓዛር ነው፣ ከተቀበረ በኋላ ነው ያስነሳ። አያችሁ፣ 3 አይነት አነሳስ። አንደኛይቱ ሞታለች ግን ከቤት አልወጣች። ሁለተኛው ሞቷል ከቤት ወጥቷል፣ መቀበር ብቻ የቀረው። ሶስተኛው ተቀብሯል፣ 4 ቀን ሞቶታል። 3ቱን አስነሳቸው። በ3ቱም ላይ ስልጣኑን አሳየ። አይ እችኛይቱ እኮ ገና ነፍሷ ስላልወጣ ነው እንዳይሉ እንዴ ተገንዞ እንዲሁ አጥበን ገንዘን ልንቀብረው እየወሰዱ የነበረውን መንገድ ላይ ያስነሳዋል። አይ ቢሆንም እንዲሁ ተሳስተን ገንዘው ነው ኖሯል እንዳይሉ ሞቱ 4 ቀን የሞላው አልዓዛር አስነስቶ ምክንያት አሳጥቶ ሕያውነቱን ገለጸ። እሱ ብቻ አይደለም፣ ትርጉም ያላቸው ናቸው። እቤት ውስጥ ሆና ያልሞተችው ልጅ ቤተ ክርስቲያን ውስጥ ሆነን በኃጢአት የሞት ነው ሰዎች ግን ቤት ነን፣ ግን አልወጣን። እሱም እግዚአብሔር ይመስገን ከቤቱ አልወጣን፣ ግን እዚህ ውስጥ የሞት ነው። ሕሊናችን የፈረሰ ሰውነታችን በኃጢአት የታጀረ እንዲህ ያለ መንገድ ላይ ደግሞ ወጥቶ መቀበር የቀረው ደግሞ የት ነው? ክደት ብቻ ሲቀረው ኃጢአትን ሁሉ የፈጸመ ነው። መቀበር ብቻ ቀርቶታል ማለት መካድ ብቻ የቀረው። ከተቀበረ በኋላ ያስነሳው ደግሞ ከካደ በኋላ የሚመልስ። 3ቱን ማስነሳቱ እንዲያው እስከ ከሃዲነት ብትሞቱም እንኳን ከተመለሳችሁ እምራችኋለሁ። እስከዚያ ድረስ ብትሞቱ እንኳን እናንተን እምራችኋለሁ ብሎ ተስፋ ይሰጣል። ትንሣኤያችን ክርስቶስ እስከዚህ ድረስ ሕይወት ለመስጠት የሚፈልገን አባት በሞት ላይ እንዲህ አድርጎ ስልጣኑን ገለጠ። ቢያመፈወሰበት ሞት ነው። ኃጢአት ቢያሰራ ይቅር አለበት፣ ቢገድል አስነሳበት። ጌታችን ኢየሱስ ክርስቶስ ሞትን እንዲህ አድርጎ ድል ነሳው። ኋላሳ የዘመኑ ጊዜ ፍጻሜ በደረሰ ጊዜ ሐሙስ ማታ በሞት ላይ ስልጣኑን ሲያሳይ ተመልከቱ። ልብ ብላችሁ ስሙ። የዮሐንስ ወንጌል ምዕራፍ 18 ቁጥር 1 ጀምሮ የምታነቡት ክርስቶስ አምላክ መሆኑን አስረዱኝ ስትባሉ ለልጆቻችሁ ይህን ማስተማር አለባችሁ። አንዱ ደግሞ በሞት ላይ ስልጣኑን ያሳይ ሲያዝ ሁለት ጉዳዮችን ያሳያል። የመጀመሪያው ይሁዳ የአይሁድ ወታደሮችን ይዞ ሲመጣ ተንስኡ ንዑር እምዝየ እስመ በጽሐ ዘያገር በአንያ፣ ተነሱ ከዚህ እንሂድ የሚያስይዘን መጥቶአል።
የሚያስይዘኝ መጥቷል። እንሂድ ማለት ማለት ነው። ወዶ ነው የሞተው ክርስቶስ። ከእናንተ ወዶ የሚሞት አለ? ተፍጨርጭሮ ከተያዘ ሳለ አይቀር ይሞታል እንጂ ወዶ ወደ ሞት የሚሄድ የለም ከእኛ መካከል። ወደ ሞት እንሂድ ብሎ የሚያስገድለው እንደመጣ የተሰወረውን የሚያውቅ ምክሩ እንደተጨረሰ የሚያውቅ መቃረባቸውን የሚያውቅ ግን ደግሞ ወደ ሞት ቀጥ ብሎ ይሄድ እሱ አንዱ። ቀጥሎስ ምን አደረገ? አይሁድ ሲደርሱ ማንን ትፈልጋላችሁ አላቸው። የናዝሬቱን ኢየሱስ ክርስቶስ አለ። እኔ ነኝ አላቸው። እኔ ነኝ ሲላቸው ይኸውላችሁ፣ ለዚህ ነው ቅዱስ ያሬድ አርአየ ሥልጣኑ ላይ ነው ይቤሎሙ ጊዜ ኢየሱስ ለአይሁድ በሞት ላይ ስልጣኑን አሳየ። ሊይዙት በመጡም ጊዜ እንዲህ አላቸው፣ ማንን ትፈልጋላችሁ አላቸው። የናዝሬቱን ኢየሱስ እኔ ነኝ ሲላቸው ወደ ኋላ ተፍገምግመው ወደቁ። ምን ማለት ይመስላችኋል? ወድጄ ነው የምሞተው፣ በግድ አትገድሉኝም፣ በሞትና በሕይወት ላይ ስልጣን አለኝ። እናንተ ስለበዛችሁ፣ ቁጥራችሁ ስለጨመረ፣ ሰይፍ ስለያዛችሁ፣ ጎራዴ ስለጨመራችሁ ሳይሆን እኔ ስለወደድኩ ነው የምሞተው፣ በሞት ላይ ስልጣን ያለኝ ነኝ ማለት ነው። ዮሐንስ ወንጌል ምዕራፍ 10 ቁጥር 17 ላይ ቀድሞ ነግሮን ነበር። እስመ ብእው ሊተ አንብራሂ ወእሲማ ወሜጦ አለ ነፍሴ በፈቃዴ፣ ነፍሴን በፈቃዴ አሳልፌ እሰጣለሁ። ብእው ሊተ አንብራሂ ወእሲማ፣ ነፍሴን ከሥጋዬ ልለያት መልሼም ላስነሳት ስልጣን አልቦ ዘያሃይደኒ እምኔ፣ ነፍሴን ከእጄ ነጥሎ ሊወስዳት የሚችል ማን የለም። ስልጣን አለኝ። ያን ስልጣኑን ሲያዝ አሳየ። ከዚያ በኋላ አስነሳቸው። አስነስቶ ማንን ይዛ ትፈልጋላችሁ አላቸው። የናዝሬቱን ኢየሱስ እኔ ነኝ አላቸው። በሁለተኛው ተያዘ። ለምን መጀመሪያ እንዲወድቁ አደረጋቸው? በሞት ላይ ስልጣን እንዳለው ለማሳየት። ሁለተኛ ሶስተኛ ነው። በሞት ላይ ስልጣኑን ያሳየ መቼ ነው? በዕለተ ዓርብ ነው። በዕለተ ዓርብ ጌታ በሞት ላይ ስልጣኑን አሳየ። እንዴት ነው ስልጣኑን ያሳየ? ሌሊቱን ሲገረፍ አደረ። አስረው አሳደሩት። ጠዋት ፈረዱበት። 6 ሰዓት ሰቀሉት። በተሰቀለ ጊዜ 3 ሰዓት አስቀድሞ ከጲላጦስ ፊት ቁሞ ሳለ ጲላጦስ እንዲህ ብሎት ነበር። የዮሐንስ ወንጌል ምዕራፍ 18 ላይ ምን ብሎታል? አንተኑ ንጉሶሙ ለአይሁድ አለ። የአይሁድ ንጉሥ አንተ ነህ አለ። አይ ለሊከትል የአይሁድ ንጉሥ ነኝ ነህ የምትለኝ አንተ ነህ። መንግሥቴሰ ይኮነት እምዝንቱ ዓለም፣ የእኔ መንግሥት ከዚህ ዓለም አይደለችም ማለት ምን እያለ ይመስላችኋል? የአይሁድ ንጉሥ ነህ ሲለው የአይሁድ ንጉሥ ነህ የምትለኝ አንተ ነህ የሚለው ለምን ይመስላችኋል? አይሁድ ማለት በጣም ጥቂት ወረዳ ናት አይደል? ከደብረ ብርሃን እስከ ወልቂጤ የምታህላተ ከዚያ ብዙ አትሰፍም ይመስላል። በጣም ጠባብ ሀገር እስራኤል። ታዲያ ምን ማለት ነው? የአይሁድ ንጉሥ ነህ፣ የአንዲት የዚች ጎጥ ንጉሥ የምታደርገኝ አንተ ነህ፣ የኔ ዓለም የኔ መንግሥት ምሉ ነው እያለ የዚች የጠባብ ሀገር ንጉሥ አይደለሁም እኔማ የሰማይ ንጉሥ ጭምር ነኝ እያለ ያንን በምን አሳየ ስትሉት ይሄን ስፉ መንግስቱን 6 ሰዓት ላይ ያሳያል። የመቅደሱ ንጉሥ መሆኑን ቤተ መቅደሱ መጋረጃ ይቀደዳል። የምድር ንጉሥ መሆኑን ሲያሳይ አለት ተሰነጠቀ፣ ደሙን መሸከም አቅቶት፣ መቃብራት ሁሉ ተከፈቱ። የሕይወት ጌታ መሆኑን ሲያስረዳ ከመስቀሉ ስር 500 ሙታን እንዳሸን ፈልተው ተነሱ። የሕይወት ጌታ ነው አለ። አለት ተሰነጠቀ፣ መቃብር ተከፈተ፣ መቅደሱ አሁን የምድር ሁሉ ንጉሥ መሆኑን አሳየ። ምን ይቀረዋል? የሰማይ ንጉሥ እየሞተ ምድርን የሚገዛ አይታችሁ ታውቃላችሁ? እሱ ክርስቶስ ብቻ። በሰማይ ምን አደረገ? ፀሐይ እንግዲህ እኔን ገድላችሁ በእኔ ላይ ስልጣን እንዳላችሁ አሳያችሁ፣ እኔ ደግሞ በእናንተ ላይ ስልጣን እንዳለኝ ተመልከቱ አላቸው። በጨለማ እንድትርመሰመሱ አድርጋችኋለሁ አላቸው። ምን አደረገ?
ፀሐይ አጨለማ፣ ጨረቃ ደም ለበሰች፣ ከዋክብት ረገፉ። አሁን የሰማይ ንጉሥ መሆኑን ደግሞ እግዚአብሔር ሰማያቱን ራይ። ስለዚህ ምን አደረገ? አርአየ ስልጣኑ ላይ ለሞት እግዚአብሔር ንጉሠ ነገሥት ክርስቶስ አለ ቅዱስ ያለ የነገሥታት ንጉሥ የጌቶች ጌታ ክርስቶስ እሱ የሰማይን የምድርን ጌታ መሆኑን በሞት ላይ ስልጣኑን አሳየ። ሙታንን በመቀስቀስ ትንሣኤውን ገለጠ። ይሄ ነው ስልጣኑን ያሳየ። በዕለተ ዓርብ ለዚህ ነው ዓርብ ማታ ሲጸልይ አባ በጽሐ ጊዜሁ ከመ ትሰብሖ ለወልድከ፣ አባቴ ልጅህን ታመሰግነው ዘንድ ጊዜው ደረሰ። ጊዜው አባቴ ታመሰግነው ዘንድ ጊዜው ደረሰ ልጅህን የሚለው ክርስቶስ ስቅለቱን ምን አለው? መመስገን አለ። ስቅለቱ የተዋረደበት የተሰደበበት ነው ወይስ የተመሰገነበት? አይሁን የሰደብነው ያዋረድነው መሰላቸው። እሱ ግን ንጉሥነቱን የገለጠበት ቀን፣ አራቱን ማዕዘን የገዛበት ቀን፣ ሰማይን ከፍ ብሎ እንዲያውም ሊቃውንት ሲተረጉሙ በጣዖት አምልኮ በስቡ ጢስ የረከሰውን ሰማይ ለመቀደስ አየሩን ለመባረክ ከፍ ብሎ ተሰቀለ። ምድርን እያስተማረ ቀደሳት፣ ሰማዩን ደግሞ ከፍ ብሎ ተሰቅሎ ቀደሰ። እንዲህ አድርጎ ክርስቶስ በሞት ላይ ስልጣኑን ገለጠ። ጥቂት ነው የቀረኝ። አራተኛ በሞት ላይ ስልጣኑን የገለጠው በመነሳቱ። ወገኖች ቀላል እንዳይመስላችሁ። በዚህ በኮሚኒዝም ጊዜ ራሽያ ውስጥ የኮሚኒስት ሰዎች የራሻ ካህናትና መነኮሳትን ሰብስበው ሃይማኖት የለም በሉ አላቸው። የለም ማለት ነው። ወዳሙም የለም አለ፣ ፈሪውም የለም አለ፣ ይህ ከቤተ መንግስት ጋር የተላተመውም የለም አለ እና አለ ተደመደመ ስብሰባ። መጨረሻ ላይ አንድ መነኩሴ እጁን አወጣ። እዚህ አለ አቤት ምንድን ነው? አብቅቷል እኮ ስብሰባ። ክርስቶስ እያለ የለም እያላችሁ ስበኩ ተብሎ ክርስቶስ ተነስቷል አመሰግናለሁ ብሎ ተቀመጠ። ክርስቶስ ከተነሳ ምን አለ ማለት ነው? ሃይማኖት አለ። ሃይማኖት እንዲኖር ያደርገው የክርስቶስ ትንሣኤ ነው። አጨብጭበው ተለያዩ። ከዚያ በኋላ ያን መነኩሴ የተከተሉት ናቸው ድንኳን እየጣሉ መከራ እያዩ አሁን ያለችውን የራሻ ቤተክርስቲያን ያመጣል። ክርስቶስ ተነስቷል እያሉ እኛ ጋር ልዩነት አለ፣ የታወቀ ነው። እግዚአብሔር እንግዲህ ወደ አንድነት ያምጣል። ግን ክርስቶስ ተነስቷል ማለት ቀላል ነገር እንዳይመስላል። ክርስቶስ ተነስቷል ማለት ሕይወት አለን፣ ዘላለማዊ ሕይወት አለን። ረሃብን የሚያስታግሰው ክርስቶስ ተነስቷል ይላል። ዛሬ የሚርበው ሰው ክርስቶስ ተነስቷል፣ ዛሬ ቢርበኝ ነገ በዘላለም ሕይወት እጠግባለሁ። የታመመ ሰው ክርስቶስ ተነስቷል ሲል ያርፋል። በምድር ባልፈወስ በጌታ ትንሣኤ ሕያው ሆኜ እነሳለሁ። በምድር ቤት የሌለው ሰው በክርስቶስ ትንሣኤ ይጽናናል። ለመ ተነስተ ማኅደረ ለዘ በምድር ብነ ሕንፃ ዘይገብሮ ቅደሰብ በውስተ ሰማያት ይላል ቅዱስ ጳውሎስ። በምድር ያለው ቤታችን ቢፈርስም በሰማይ የሰው እጅ ያልሰራው ቤት አለ። ቅድም ዲያቆኑ ያነበበልን ቆላስይስ ምዕራፍ 3 ነው። እመሰ ተንሣእክሙ ምስለ ክርስቶስ፣ ከክርስቶስ ጋር ከተነሳችሁ ቆላስይስ ምዕራፍ 3 ቁጥር 1 ዘላይሉ ንሱ ዘአኮ ዘበምድር፣ የሰማዩ እንጂ የምድሩን አትሹ። ሀባሃሎ ወልደ እጓለ እመሕያው ይነብር በየማነ አቡሁ ዘበሰማይ፣ የእግዚአብሔር ልጅ ክርስቶስ በአባቱ ቀኝ ያለበትን የላይኛውን ሰማይ ፈልጉ። ይህ ተስፋ ነው የተሰጠ። የሰው ልጅ ክብር የተረጋገጠበት በትንሣኤው ነው። በትንሣኤው እንዴት እንደተረጋገጠ በሞት ላይ ስልጣኑ ታሳየ። ልብ ብላችሁ ተመልከቱ። መቼስ ዘመነ ትንሣኤ እኮ ነው። ገዳም ስሩ ብቻ ብያችሁ ና ስለ ትንሣኤው ንገራችሁ። ገዳሙን ያመጣው የጌታ ትንሣኤ ነው። ትንሣኤ ባይኖር ቄስ የለ፣ ዲያቆን የለ፣ ጳጳስ የለ፣ ሲኖዶስ የለ። የሁሉ የመጣው በጌታ ትንሣኤ ነው። ክርስቶስ ባይነሳ ጥምቀት የለም፣ ቁርባን የለም። የእምነታችን ኃይል የጌታ ትንሣኤ ነው። ይሁን የክርስቶስን የትንሣኤውን ኃይል አውቃለሁና ይላል ቅዱስ ጳውሎስ ፊልጵስዩስ ምዕራፍ 3 ቁጥር 8 እስከ 11 ሲናገር የክርስቶስን የትንሣኤውን ኃይል አውቃለሁና ቢቻለኝስ
በሞቱ እንኳን ልመስለው እወዳለሁ። ቢቻለኝስ በሞቱ እንኳን ብመስለው ደስ ይለኛል። እንዴት? ወረሰይክዎ ለኩሉ ከመ እዳው፣ ሁሉንም እንደ ምናምንቴ እቆጥረዋለሁ። ከመ ርብሖ ለክርስቶስ፣ ክርስቶስን ትርፍ አደርግ ዘንድ። ትርፍ ማደረግ የትንሣኤው ኃይል ሰማዕታትን በደም ጻድቃንን በገዳም አጽንታቸው ከመከራ የሚያጸናን ፍትሕ ስናጣ ኃይል የሚሆነ የጌታ ትንሣኤ ነው። በትንሣኤው ምንድን ያስረገጠው ጌታ? ማታ ለአምሳ ለስልሳ የሚገጠም ድንጋይ ገጠሙት መቃብር። ታውቃላችሁ። እንደገና ሳደነ በሮማ ወታደሮች አስጠበቁት። ሶስተኛ በንጉሥ ማኅተም አተሙት። ልብ ብላችሁ የጌታ ደቀ መዛሙርት ስንት ናቸው? 12 ደቀ መዛሙርቱ 12 ናቸው። የገጠሙት ድንጋይ ግን 50-60 ሰው የሚያነሳው ትልቅ ድንጋይ ነው። የሮማ ወታደሮች እንዲጠብቁ አደረጉ። በዚያ ሰዓት ምን ማለት እንደሆነ ተመልከቱ። ጌታ የሞተው በስቅላት ነው። ተሰቅሎ የሞተን ሰው መቃብር ጠብቁ ተብሎ ያንን መቃብር በአግባቡ ሳይጠብቅ የተገኘ ሰው የሚቀጣው በምንድን ነው? በጊዜው በሮማ ሕግ በስቅላት ሞት ነው የሚቀጣው። ልብ ብላችሁ እንዲሰሙ ይፈልጋል። ታሪክን ምስጢርንም ያሉ በልምድ አትኑሩ። ሰው በጊዜው መቃብሩ ብዙ ሰው የሚያነሳው ድንጋይ ገጥመውታል ብያቸዋለሁ። ከዚያ ቀጥሎ ደግሞ የሮማ ወታደሮች ይጠብቁታል። በጊዜው በሮማ ፍርድ በስቅላት የሞተን ሰው መቃብር በአግባቡ ሳይጠብቅ ያደረ ወታደር አጽሙ ቢዘረፍ የሚገጥመው ምንድን ነው? የስቅላት ሞት ይጠብቃል። ሟቹ የሞተበትን ሞት ጠባቂ ወታደር ይገደላል። ያ ማለት ምን ማለት ወታደሮች አይተኙም ማለት ነው። ምክንያቱም ተኝተው ቢወሰድ እነሱ ምን ያደርጋል? ይሰቀላል። ሳይተኙ ነው የሚያዙት ነው። ከዚያ በኋላ ጌታችን ኢየሱስ ክርስቶስ መንፈቀ ሌሊት ተነሳ። ሲነሳ ልብ በሉ፣ ሲነሳ ከተነሳ በኋላ አይሁድ ደቀ መዛሙርቱ ሰርቀው ወስደውታል ብላችሁ መስክሩ ብለው ገንዘብ ሰጥቷቸው ሰርቀው ወስደውታል ብለው መሰከሩ። ቅዱስ አትናቴዎስ እነዚህን ወታደሮች ቅርብ በዘመን አጠገባቸው እንዳለ ሆኖ ይጠይቃቸዋል። አንተ ውሸት አልኩ። መጀመሪያ ጠብቅ ስትባል እኮ ብታስወስደው የስቅላት ሞት እንደሚጠብቅ ታውቃለህ። መች ተኝተህ ታድራለህ? መጀመሪያ የሚጠብቅ ፍርድ መች አስተኛ? አንድ ሁለተኛ በሕይወት እያለ ጥለውት የተበተኑት ደቀ መዛሙርት ሥጋውን ለመውሰድ እንዴት ያለ ድፍረት አገኙ? ሶስተኛ ተማሪዎቹ 12 ብቻ ናቸው። 12 ሰዎች ረሃብ የከረመባቸው ሰዎች እንዴት ያን ድንጋይ የማንሳት ኃይል ያገኛል? አራተኛ በግ ተሸክሞ የሚሄድ ሰው ከነ መግነዙ ይወስዳል እንጂ እንዴት መግነዙን ጥሎ ይሄዳል? አምስተኛ ካያቸው ለምን ሰደድካቸው? ጠባቂ አይደለም። ካላያቸው ደግሞ ለምን ወሰኑት ብለህ ትመሰክራለህ? ካላያቸው ምስክር መሆናቸው፣ ካያቸው ደግሞ መስደድ የለብህም። ውሸት ግን ነው ይላል ቅዱስ ዮሐንስ አፈወርቅ። ይህ በራሱ የሮማውያን ወታደሮች ምስክር የክርስቶስን ትንሣኤ የሚያስረግጥ አካሄዳቸው በራሱ። ከዚያስ ከትንሣኤው በኋላ አብሮ በላ ጠጣ። ወዲያው ቢያደርግ ኑሮ አልተነሳም። ውሸት እኮ ነው። የሆነ ቦታ ደብቀውት ነው ይባላል። 40 ቀን አብሯቸው ቆየ፣ እየበላ እየጠጣ። ይኸው ቅድም እንደተነበበልን በወንጌል በጥብርያዶስ ባህር አብሯቸው አሳ እየተመገበ ቆየ። በ40ኛው ቀን ትኩር ብለው እያዩት አረገ። መነሳቱን ከመስቀሉ ስር የተነሱት ከ500 በላይ የሆኑ ሙታን ምስክር ሆነው ለአይሁድ ተናገሩ። ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 15 ላይ ያለው ሲናገር ክርስቶስ ለሙታን በኩር ሆኖ ተነስቷል።
መነሳቱን በተነሳ ጊዜ የነበሩት 500 ባልንጀሮች አንዳንዶች አንቀላፍተዋል፣ ብዙዎች ግን ዛሬም በሕይወት መሃል አሉ። ምስክር አቁሞ ነው የሚናገር። ቅዱስ ጳውሎስ ስለ ክርስቶስ ትንሣኤ ሲናገር ሞተው የተነሱ ሰዎች ለምስክርነት ቆመው ነበሩ። ይሄ ነው ትንሣኤው የተመሰከረ። ከዚያስ አርአየ ሥልጣኑ ላይ ነው ሞት። ጌታ ትንሣኤውን በምን አስረዳ ስትሉ እየጨረስኩ መንፈስ ቅዱስን በመላኩ ሙቶ መንፈስ ቅዱስን የላከ ማንም የሃይማኖት መስራች በምድር ላይ የለም። ከሞተ በኋላ መንፈስ ቅዱስን የላከ ክርስቶስ ነው። ቅዱስ ጳውሎስ ሮሜ ምዕራፍ 1 ከቁጥር 1 እስከ 4 እንዲህ ብሎ ይናገራል። ወተፈለጥኩ ለትምህርተ ወንጌል እግዚአብሔር፣ በነቢያት ስለ ልጁ ያናገረ ለእግዚአብሔር ወንጌል የተለየው ከኔ ከጳውሎስ የተላከ መልእክት እና ወአርአየ ከመወልደ እግዚአብሔር ውእቱ በኃይሉ ወበመንፈሱ፣ በኃይሉ ታምራትን በማድረግ መንፈስ ቅዱስን በመላኩ የእግዚአብሔር ልጅ መሆኑን ያሳየ ይለዋል። ወልድ መንፈስ ቅዱስን በመላክ የእግዚአብሔር ልጅ መሆኑን ያሳየ። ነቢያት ሞተዋል፣ መንፈስ ቅዱስን አላኩ። ሌሎች ሃይማኖት መሰረትን የሚሉ አሉ በዓለም ላይ። እነሱ ከሞቱ በኋላ መንፈስ ቅዱስ አልወረደም። ይሄ ክርስቶስ በሞት ላይ ስልጣኑን ያሳየበት ምስጢር ነው። የመጨረሻ 2 ነጥቦች ብቻ ልናገር። አርአየ ሥልጣኑ ላይ ነው ሞት። ጌታ በሞት ላይ ስልጣኑን የገለጠ በምን ይመስላችኋል? በ12 ደቀ መዛሙርት ወንጌልን በማዳረስ በሞት ላይ ስልጣኑን ያሳያል። የሁላችሁ የክርስትና ሃይማኖት ለልጆቻችሁ እንድታስተምሩ ብትይዙ ደስ ይለኝ ነበር። ካልሆነ እንደማይ መሆናችሁ አንድማ ያሉ እንደው ልጆቼ ዛሬ እሑድ የተተረጎመው ትርጉም አሏል ቤት ይለ ምን ተባለ እናታችን ሲባል ኧረ ምን ይዤው ልጆቼ አሉ እና እንደዝም ብላችሁ ኧረ ምን ይዤው ሳይሆን መያዝ ነው። አንድ በጣም አሜሪካዊ ፈላስፋ አለ እና 8 አንድ ሃይማኖት እውነት መሆኑን የምንመዝንባቸው ነጥቦች ብሎ ያስቀምጣል። ከ8ቱ ነጥቦች ውስጥ 1 2 3 ልንገራቸው። አንደኛ በስጋዊ ምቾት ያልተስፋፋን እምነት እየቀበለዋል ወይ? ኦርቶዶክስ እንደዚህ አይነት አይደለም። ከ365 ቀን ብዙ ቀን ጾሙ ነው የሚባለው። እንደው ስንጾም ከርመን እንኳን ወይ 55 ቀን ጾማችሁ ልጆች ደክማችሁ ብሉ ሳይሆን ምትለው አክፈሉ ትላለች። ጭራሽ ደግሞ ማለት ትጨምርበታለች። ስለዚህ መንፈስ ነው፣ የመንፈስ ዋጋ ነው የሃይማኖት ዋጋ። የሥጋ ዋጋማ እንግዲህ ንግድ ነው። ስለዚህ መንፈሳዊነት ላይ ያደላ እምነት እሱ ነው እምነት ሊባል የሚችል። ሁለተኛ በጦርነት ያልተስፋፋና በምድራዊ ኃይል ያልተስፋፋ መሆን አለበት። ልብ በሉ ጌታችን ኢየሱስ ክርስቶስ የመረጣቸው ስንት ደቀ መዛሙርት ናቸው? 12 12 ናቸው። በጣም ብዙ ሰራዊት አሰማርቶ ነው እንጂ ክርስትና የተስፋፋ ክርስትና እውነት ስለሆነ አይደለም እንዳይባል ቁጥራቸውን 12 አደረገ። እንዲሁ ቢዋጋ 12 ሰው ከስንት ሰው ጋር ይዋጋል? ሰይፍ ደግሞ እንዳትይዙ እንኳን ሰይፍ ምንድን ያላቸው በትር እንዳትይዙ አላቸው። የማቴዎስ ወንጌል ምዕራፍ 10 ላይ እንዳለ ይህ መስለቅ የስንቅ ከረጢት ወይ በትር እንዳትይዙ ወይ አሳይነ ጫማም እንዳትይዙ ይህ ወርቀ ወብሩረ ወርቅ ብርም እንዳትይዙ። ስለዚህ በኃይል አልተስፋፋ። እንዲያው ምንድን ያለ ለመጸፋት ከመልታይቴ ከዜማ ሚል ወጡ ካሊታይ ቀኝን ለመታግራህን አዝለብታል ወለማ ይፈቅድ ይታገል ከመልመሳከ እድግሎቱ ክዳነከ ልብስህን ለሚወስድ ሰው መጎናጸፊያን ጨምርለት። ወለማ አበቀት ከሃደ ምዕራፈ ትሁር ምስሌሁ ውር ምስሌሁ ክሌተ ምዕራፍ አንድ ምዕራፍ እንድትሄድ ያስገድድን 2 ምዕራፍ አብረኸው ሂድ። ለሚያሳድዷችሁ ጸልዩላችሁ። ኩኑ እንከ ማርያም ርኅሩኆቹ ከመ ትኩኑ ውሉደ ለአቡክሙ ዘበሰማያት ለሰማይ አባታችሁ ልጆቹ ትሆኑ ዘንድ እስመ አቡክሙ ሰማያዊ ያሰርቅ ፀሐይ ላይ ለጻድቃን ወኃጥአን ላይ ለሄራን ወኩያ የሰማይ አባታችሁ ለክፎችም ለድኮችም ፀሐይን ያወጣል ዝናብን ያዘንባል። ስለዚህ ክርስትና በሞት እንዴት ተስፋፋ ነው? ገድሎ ሳይሆን ሙቶ የሰፋ እምነት ኦርቶዶክስ ክርስትና እየገደልን አላስፋፋ ነው፣ እየሞትን ነው የሰፋ።
ይሄ ድንቅ ያሰኛል። የክርስቶስ ትንሣኤ በሰማዕታት ሞት ላይ ባይሰለጥን ኑሮ እየሞተ የሚሰፋ እምነት አይገኝም። ይሁት ዝም ብለን። ሶስተኛ በንግግር ጥበብና በማባበል ያልተስፋፋ መሆን አለበት። በንግግር ጥበብና በማባበል ለምሳሌ አሁን የምንድነው የስቶይክ ፍልስፍና ታውቃላችሁ አይደለም? ሂንዱይዝምን የሚያጠነጥነው ማለት ነው። አሁን ማማለል ነው። ንግግር ጥበብ በቃ የሳይኮሎጂ ማማለል ይሞላበት። ኮንፊደንስ እንዲኖር እንደዚህ ያለ እንትን እንዲኖር እንደዚህ ያለ ውሳኔ ለመወሰን እንደዚህ ያለ። ይሄ የኑሮ ዘዴ የሚባል መጽሐፍ ነበር በደርግ ጊዜ አንብቤው እና የኑሮ ዘዴ ነው፣ እውነት አይደለም። በንግግር ጥበብ የተባለ የእነ አርስቶትል የእነ ሶቅራጥስ እዚያም ቅጭፍ የተደረገ ብዙ ነገር አለ። የሌላውን አሁን ገሌ እያልኩ የነካካው ለምን ነገር አስተምራችኋል። ወደ እውነቱ ክርስትና ስትመጡ የንግግር ማባበል የለው፣ ምቾት የለው። ይመቻችኋል፣ አይዟችሁ ልጆቼ፣ ጸድቀሃል፣ ተቀድሰሃል፣ ሞልቶሃል፣ አይዞህ ምን የለም። ስጋውን የሚወድ ካለ ይጣላል። በቃ በጠበበው ደጅ ግባ። ይሄ ነው ንግግር። የሰለጠኑ ሰዎች አለ ቢያስወፍር። እንዲሁም የገጠር እስራኤሎችን እኮ ነው የመረጣቸው። እንዴ ጥሩ ሰባኪ መርጦ ድሮስ ላይደመጥ ነበር፣ ክርስትና ላይ ይሳፋሉናል እንዳይባል ንግግር ጎልዳፋ። እንደውም ቅዱስ ጴጥሮስ እኮ ማታ ነገር ከያለው ሙቀት ያስታውቅብሃል ንግግር ነው ያለችው ያቺ ሴት። ምን ማለት ነው? ገጠር የእስራኤል ነው ማለት ነው። ያሳውቅብሃል አንተ የናዝሬት እስራኤልኛ ነው ያለ አይደል? የጎንደር አማርኛ፣ የሸዋ አማርኛ፣ የጎጃ አማርኛ፣ የእንትና አማርኛ እንደሚባለው ማለት ነው። ዘይቤ የወሎ አማርኛ የዚህ እንደሚባለው ገጠር የእስራኤል አንተ ያልሰለጠኑ አሳ ጎታቾችን በጸሎት ትልቅ ትምህርት የተማሩ የግሪክ ፍልስፍና ያጠኑ ሆነው እንዳይባል ገበሬ ነው የመረጠው ክርስቶስ። ገበሬ አሳ የሚጎትቱ በሬ የሚያጠኑ ተራ ገበሬዎች ከቤተ ክህነት የተወለዱትን እንኳን አይደለም የመረጣቸው። እንዲሁ ቤተ ክህነት ውስጥ ያሉትን አለ አሳ መረብ ይዘው ዋለዋል የሚዞሩትን ተራ ሰዎች መርጦ እንዴት አንድ ነገር በተራ ሰው አንደበት ተነግሮ ዓለምን ሊረታ ቻለ? እንዴት የግሪክ ፈላስፎችን ልብ እየሰረቀ ወደ ግብፅ ገዳም እንዲኮበልሉ አደረጋቸው? እነ ቅዱስ አርሳኖስ የሊባኖስን ፍልስፍና የሶቅራጥስና የፕላቶን ፍልስፍና ጥንቅቅ አድርገው ያጠኑት እነ ቅዱስ ዮሐንስ አፈወርቅ ፍልስፍናን ያጠመቁ ሊቃውንት እስኪባሉ ድረስ እነ ቅዱስ ጎርጎርዮስ ዘንዚናዙ፣ እነ ቅዱስ ጳስኮስ ዘቂሳርያ፣ ጎርጎርዮስ ዘኑሲስ እንዴት አድርገው ረቱ? ይሄን የክርስቶስ ሕይወት በቤተ ክርስቲያን ውስጥ ስላለ፣ ስለዚህ በተራ ሰዎች ላይ የተስፋፋው። የመጨረሻ የምነግራችሁ ነገር ቤተ ክርስቲያን በመከራ ያልጠፋችው ክርስቶስ በሞት ላይ ስልጣን ስላለው። የእውነቴን የምነግራችሁ የከፈልነው ግፍ አይደለም። እዚህ ቅርብ እኮ ነው። እዚህ የተደረገውን ሮማ የተደረገውን ታውቃላችሁ አይደል? እነ ቅዱስ ይሄ ማነው ኔሮን የሚባለው በጣም አገር በሶስት ነገር ትታመሳለች ይላል ሲራክ። በቃ ትቼዋለሁ። ልናገር ለማስነገር ማማን አለ እናገራለሁ። ችግር አገር የምትታመሰው በሶስት ነገር ነው። አይቀር እሺ፣ ባለጌ የተሾመለት፣ ጅል ሰው ሀብት ያገኘለት፣ ጅል ሴት ባል ያገኘችለት ይላል። በጣም አልናገር ብያቸዋለሁ። ችግር የፈጠራችሁ እናንተ ናችሁ። ያደረው እውነት ለመናገር ታውኝ ብላችሁ አስነገራችሁ። ይቅር በሉኝ። አታውቅበትም አይደለም። አሁን እንግዲህ ጅል ወንድ ግን በጡት ችግር የለም። ለሴት የተነገረው ለወንድ ይሰራል። ግድ የላችሁ። ለወንድ የተነገረው አይሰራም፣ ይሰራል። ለምሳሌ አንድ ጥያቄ ልጠይቃችሁ። ሴትን አይቶ የተመኛት አመነዘረ ይላል መጽሐፍ ቅዱስ። ሴትስ አይታ እንድትመኝ ተፈቅዶላታል? ታዲያ ይኸው የወንዱ ለሴት እንደሚሰራው እዚህም ጋር ጅል ወንድ ሚስት ሲያገኝ ሀገር ይታመሳል ብላችሁ ተሩ። አያውቅበትም፣ አያያዝን አያውቅበትም። አጋርን አላያችኋትም? ኩራቷን
እግዚአብሔር አንድ ልጅ እንደምን ብሎ ከጌታዋ ቢሰጣት በሳራ ላይ ቁራቷ በቃ እንደው መከራ እና እንደዚህ ያለ። እሺ ኔሮን ቄሳርን የመሰለ ባለጌ ሰው የለም በእውነት እዚህ ሮም ተሾሞ የነበረው በቅዱስ ጳውሎስና በቅዱስ ጴጥሮስ ዘመን ማለት ነው። ክርስቲያኖችን ከውሻ ጋር እያስበላ የሚዝናና ሰው ነው። ከአውሬ ጋር እያታገለ ይደስታል። ሮማን እኮ በእሳት አቃጥሎ እንደገና ደግሞ እሳቱን እያየ የሚደሰት ሰው ነበር። የሚገርም ሰው እኮ አቃጥሎ ደግሞ ምን አደረገ? ከተማችን የተቃጠለ ማለት ነው በክርስቲያኖች አማልክቶቻችን ተቆጥተው። እንደው እኛ እኮ መከራችን ግፍ የሚመጣ በእኛ መልሰን በታሪክ የምንከሰስ እኛ የምናልቅኛ የምንከሰስም እኛ ነው። ክርስቲያኖች ናቸው የሁሉ ያደረሱት ተብሎ ተከሰሱ። በዚህ አደባባይ ነው ቅዱስ አግናጢዎስ ዘአንጾኪያ አናብስቱ ከተራሙበት ጉድጓድ ተፈተው ሊበላ ሲሄድ ምዕመናን እባክህ ጥቂት ዘወር ብለህ ቆይ ለሌላ ጊዜ እንድታስተምረን አሉ። ተውኝ እንጂ ወደ ክርስቶስ ከሚሄድበት ጎዳና ላይ ለምን ትቆሙብኛላችኋል? እኔ እኮ በአናብስቱ ጥርስ እንደ ስንዴ ተፈጭቼ ለመድኃኒቴ ለኢየሱስ ክርስቶስ ንጹሕ መሥዋዕት እየቀርባል። እንዲህ እያሉ በመጋዝ እየተሰጠቁ በእሳት እየተቃጠሉ ያልተደረሰበት ግፍ የለም። የክርስቲያኖች መጻሕፍት በሙሉ በእነ ትራጃን ዘመነ መንግስት እንዲቃጠሉ፣ ክርስቲያኖች የማምለኪያ አጸድ እንዳይኖራቸው፣ ክርስቲያኖች ከመንግስት ሥራ ተለቅመው እንዲወጡ፣ ክርስቲያኖች ተምረው እንዳይሾሙ በሀገር እንዳይኖሩ እየተደረገ በእሳት በቁማቸው እየነደዱ እንዴት ነው ቤተ ክርስቲያን ያልጠፋቸው? በእውነት አርአየ ሥልጣኖ ላይ ነው የምናመልከው። ክርስቶስ በሞት ላይ ስልጣን ያለው ስለሆነ ከሞት በላይ የሰለጠነች ቤተ ክርስቲያን ያለች ነው። እኛን ለማጥፋት የሚሰሩት አውሮፓውያን ውስጥ እናንተ መብዛታችሁ ራሱ ክርስቶስ በሞት ላይ ስልጣን ያለ ስላለው አይደለም ነው። አውሮፓውያን በደንብ ነው የሚሰሩ። አይሰሙም ማለት ቢያንስ በሰላም እስከሚሄድ ድረስ እዚያው ይናገራሉ። በደንብ ነው የሚሰሩ አልቀ ታውቃላችሁ አይደለም። አሁን ኢትዮጵያ ጊዜ ከገጠመ ሌላ ጊዜ ነግራችኋለሁ። ሁሉም ቢናገሩት ወደ ባዶ ይቀራል። ኢትዮጵያ አሁን ያለችበት ሁኔታ 400 ዓመት ነው የሰሩ ሰርተው ከአፄ ገላውዴዎስ ይጀምራል። አሁን እዚህ ይሄን ቤተክርስቲያን የሰጡ ናቸው የሰሩት። በደንብ አድርገው በደንብ ሰርተው ነው ያስረከቡ። ተሰርቶብናል። ያ እንዴት እንደሆነ ይሁት በዘመነ መሳፍንት የሚባለው ራሱ ያ የማይረባ ዘመን እንዲፈጠር ያደረጉት እነሱ ናቸው። ምን እያደረጉ ጎጃም ይሄዱና ንጉሥ ተክለ ሃይማኖትን አንተ ትነግሳለህ ይሉታል። ባይታዊ ነን ነው ቢጫ ለብሰው በባዶ እግራቸው እየሄዱ መነኩሴ መስለው ሸዋ ይሄዱና ሚኒሊክን አንተ ነው የምትነግስ ይላሉ። አፄ ዮሐንስን ትግራይ ይሄዱና ደግሞ ንጉሥ ተክለ ሃይማኖትና ንጉሥ ሚኒሊክ እኮ ተጣልተውታል፣ በእርስዎ ላይ ሸፍተዋል ይሏቸዋል። እንዳይስማሙ የቤት ስራ እየሰጡ ከአውሮፓ ተደግሶልን፣ ቫቲካን ውስጥ ተደግሶልን 8 መነኮሳት አሉ አገር ሻጮች ከኢትዮጵያ ተመልምለው መጥተው ቫቲካን ግዕዝ አስተምረው ካቶሊኮች ግዕዝ ተምረው ኢትዮጵያ እንዲገቡና በግዕዝ እየሰበኩ ኢትዮጵያን እንዲያጠፉ ቫቲካን ውስጥ መቃብራቸው አለላቸው። የእነዚያ መነኮሳት መታሰቢያ ማለት የኢትዮጵያውያን አገር የሸጡ ቤተክርስቲያን የሸጡ መነኮሳት ማለት እንዲህ ተብሎ ተሰርቶብን እንግዲህ የሁሉ ግፍ በነ ግራኝ መሐመድ በነ ዮዲት 100 ዓመት እኮ ከግብፅ ጳጳስ ሳይላክልን ተቀምጠናል። ታውቃላችሁ? 100 ዓመት ዝም ብለን ቁጭ ብለን ነው። እንደው እንዴት ብለን የኖር ነው ይገርማችኋል። በግራኝ በዮዲትም በእነዚህ አሁን ደግሞ በማርቲን ሉተር ልጆች ለምንድን ነው የማንጠፋው ስትሉ ወይክልዋ አናቅጸ ሲኦል አማስኖታ አንቀልቅሎታ የሲኦል ደጆች አይችሏትም። ለምን? የሕይወት ደጅ ክርስቶስ ራሱ አስቷል። ቤተ ክርስቲያን የሰፋችው እውነትም በሞት ላይ ስልጣን ኖሮ ነው። ከበላተኛ አፍ መብል ወጣ ብሎ ነበር ሶምሶን። እንደው እናንተም እኮ አሁን ከበላተኛ አፍ የወጣችሁ ናቸው። እናንተስ ተመስገን። የእናንተ ልጆች ማለት ነው። የእናንተ ልጆች አሁን ከዚህ
ኃጢአት ሕግ ሆኖ ከሚሰበክበት ትምህርት ቤት ተምረው ያው እነዚህ ልጆች ሳይ ለኔ ብርቅ ነው የሚሆኑ። እውነት ይንገራል እንዲሁ በስሜት መናገር ጥቅም ስለሌለው ብቻ አልቅሼም ነግራችሁ ደስ ነበር። እዚህ እነዚህ ልጆች ሳያቸው የመጨረሻ በቃ ደስታ የጥፍ ከበላተኛ አፍ የወጡ መብሎች ናቸው። እነዚህን መብሎች ነው መጠበቅ ያለብን፣ እንዳይበሉ፣ አውሬ እንዳይበላቸው፣ እንዳይወጣቸው። እኛም የሕይወት ክርስቶስ አንዳንዶቹ ለሞት መዓዛ ሆነዋል፣ አንዳንዶቹ ለሕይወት መዓዛ፣ እኛ ግን የክርስቶስ መዓዛ ነን ብሏል። ሁለተኛ ቆሮንቶስ ምዕራፍ 2 ቁጥር 15 ላይ እኛ የክርስቶስ መዓዛ ነን። እንግዲህ መዓዛችን እዚህ አንድ ነጭም አይቻለሁ የተጠመቀ በጣም ነው ደስ ያለኝ። መዓዛችሁ ስቦታል ማለት ነው። ስለዚህ ይሄ መዓዛችን ለሌሎቹ እንዲሸታቸው የሕይወት መዓዛ ነው። ይሄ የሕይወት መዓዛ እንዲሸታቸው ልጆቻችን የሞት መዓዛ ሳይሆኑ የሕይወት መዓዛ እንዲሸቱ ገዳማችሁ እሱ ነው። ለመስራት አትታክቱ። ጊዜና ስራን አገናኝቶላችኋል። አባትም አግኝታችኋል። እውነት ነው። የሚያቅዱ የሚያስቡ ትልቅነታቸውን በተራነት ለውጠው ወርደው የሚሰሩ እንዲህ ያለ አባት አግኝታችኋል። ሁላችንም የሕይወት መዓዛ እንዲሸተን በደንብ እንስራ። ትናንትና ብዙ ብር ሰጥታችኋል። ትናንት አይቻለሁ። ሁላችሁም ዛሬም ስጡ። አንድ ጥያቄ ልጠይቃችሁ። ሀሳብ የሌለ መነኩሴ ዝም ብለህ እየመጣህ ስጡ ትላለህ እንዳልክ እኔ ሀሳብ አለኝ። ትናንትና እስቲ ኦክሲጅን የተነፈሰችውን ያውጣል። ትናንት ወይ የወሰደ ማለት ነው። አውጡ እንጂ ሙታችሁ ነበር። እሺ፣ በጣም ጥሩ። እሺ፣ ዛሬ ኦክሲጅን ትፈልጋላችሁ? እንዴ ትናንትና ወስዳችሁ እና ትናንት ሰጣችኋል፣ ዛሬም ስጡ። ኦክሲጅን ትናንት ወስጃለሁ አይባል። እግዚአብሔር ሆይ ጤና ስጠኝ በሉ። እሺ ዛሬ ይስጠን፣ ነገ ደግሞ እግዚአብሔር ሆይ ጤና ስጠኝ በሉ። አይደል የትናንት ሰጥቻለሁ ይበል አይበል አይደል? እሺ እናንተም ለገዳሙ ብር አምጡ። እግዚአብሔር ይስጥልኝ በእውነቱ ማለት ነው። የተቻላችሁ የምሬን ነው። በሕግም ያለ ሕግ ስጡ ማለት አሁን እንደዚህ ጉባኤ ተዘጋጅቶ ሌላ ጊዜ ማስባችሁ መድኃኔዓለም ስለሚያይላችሁ ማለት ነው። በሌላ ቀን ስራ መስራት አለብን። ደግሞ ታድላችኋል። ገዳሙ እንደሆነ እኛ ሞተን የሚሆን መሰራቱ አይቀርም፣ ግን ታሪክ ሊያመልጠን አይገባል። መጽደቂያ ድልም ማጣት የለብን። ሕይወትን ማስቀጠል አለ። እውነቴን ነው የምነግራችሁ። ተግተን ለፍተን እና ስጡ። አባታችን ሲኖሩ ሳይኖሩ በሌላ ጊዜ ማስባችሁ እንደው ትርፍ ብርም ስታገኙ እችን ለገዳም አባ መባጽዮን የሚባሉ አባት ነበሩ። ኢትዮጵያዊ ጻድቅ ናቸው እና እሳቸው ማታ ማታ ሲጾሙ ውለው ከህብስታቸውን ሲበሉ ክፍለ መድኃኔዓለም እያሉ ያኖራሉ። የመድኃኔዓለም ድርሻ ማለት እስኪ በሉ የማን ድርሻ? ግማሽ እንጀራ ከሆነ ይቆርሱና ይቺ የመድኃኔዓለም ናት ብላ ያስቀምጣሉ። መድኃኔዓለም ግን መጥቶ አይበላም። መቼም ተርቤ ያላበላችሁም ይለኛል። የሚገርመው ግን በቀን በቀን የሚያኖሯትን እንጀራ የሚበላ ሰው ይልክላቸው። እግዚአብሔር እኮ ለንፉግ ሰው እኮ መስጫ ሜዳ የማይሰጠው ለታደለ ሰው ነው መስጫ የሚያዘጋጀው። እና ይሄ እንድትድኑ እግዚአብሔር ያዘጋጀው መንገድ ነው ለማለት ፈልጌ ነው። በሕይወት ላይ ስልጣን ያለው ሕይወት የሆነ ጌታ ነው ያለን። ቅዱስ ሥጋውን ክቡር ደሙን ተቀበሉ። ሞትን አትፍሩ። የክርስቶስን ስም መመኪያ አድርጉት። ስሙ ሕይወት እውነት የለ እንደው ስትገቡ መጨረሻ ነው በስመ አብ ወወልድ ወመንፈስ ቅዱስ ብላችሁ ግቡ። የትኛው ቤት የራሳችሁ ቤት ይባል። ስትወጡ በስመ አብ ወወልድ ወመንፈስ ቅዱስ። ባቡር ስትገቡ እንደዚህ፣ ከባቡር ስትወጡ እንደዚህ፣ ዕቃ ለሰው አውሳችሁ ሲመለስ እንደዚህ ስመ እግዚአብሔርን ጥሩ። ለሰው ስትሰጡ እንደዚህ የትኛውም ቦታ የእግዚአብሔር ስም ሞገስ የጌታችን ባቡር ውስጥ እንደው ተሳፍራችሁ ስትሄዱ 20 ደቂቃ ስራ ቦታ እስክትደርሱ ጊዜ ካለቻችሁ በዚያ ጊዜ ውስጥ ስልክ እየነካካችሁ ከምትሄዱ ጌታዬ ኢየሱስ ክርስቶስ ሆይ ማረኝ፣ ጌታዬ ኢየሱስ ክርስቶስ ሆይ ማረኝ፣
ጌታ ኢየሱስ ክርስቶስ ወይ ማሪ እያላችሁ 10 ደቂቃ ከሄዳችሁ ስሙ ራሱ ሕይወት ነው። የመድኃኒዓለም ስም ለጌታችን ለኢየሱስ ክርስቶስ ስም በሰማይም በምድርም ያለው ጉልበት ሁሉ ሊሰግድ ይገባል ብሎ ቅዱስ ጳውሎስ እንደተናገረ ለስሙ ክብር ምስጋና ይግባው። በስሙ በሥጋው በደሙ ሕይወት ያድለን። በየቦታው የሚሞተው ወገናችን መድኃኒዓለም በቸርነቱ ያስብልን። ጊዜ እንትን እንደ አንድ መዝሙር ብቻ የጋራ የምስጋና አንድ በጋራ ከማለት እሺ፣ አጭር መዝሙር እሺ፣ ለብቻ ሳይሆን እሺ። አብስረኒ ብስራተ ጽድቅ